من ማለት ማለት بحاصين بنحس قرص تسرحه انه دما تمن سرحمو شعوه ابالا سقولو إلو ማለት ስለዚህ አብትባላ سقولو إلو አብትባላ مسقولو دما انه دما توم ተነክሱ ዘበሉ ሁሉም እንታይ ይግበሩ ኢልዎ ማለት ናብኡ ይጠሙቱ ናብቲ መስቀል ተሰቂሉ ዘሎ ወይ ድማኒ ናሕሲ ተመን ተሰሪሑ ዘሎ ናብኡ ይጠሙቱ ኢሉ እግዚአብሔር ተናገረ ማለት እዩ ስለዚህ ከምዚ ኢሉ ምስ ተናገረ እንታይ ክብል ከሎ ንርኢ ማለት እዩ ምእመናን እወ ስለዚህ ቅዱስ ሊቀ ነቢያት ድማ እሺ ብምባል ንሆ ድማ ክሰርሕ ከሎ ንሪኦ ማለት እዩ እንታይ ኢሉ ንሆ ድማ ከምኡ ምስ በሎ ኩሎም እቶም ተነኸሱ ድማኒ እንታይ ገብሩ ነይሮም ማለት እዩ ካብቲ ሕማሞም ይፍወሱ ነይሮም ማለት እዩ ስለዚህ እንታይ ማለት እዩ ኢልና ንሕና ሓሲብና ከምኡ ድማ ወልደ እግዚአብሔር ኢየሱስ ክርስቶስ ክስቀል ይግባእ እዩ ዝብለና ዘሎ ንምንታይ እዩ ኢልና ንድሕር ሓሲብና ምእመናት እው ስለዚህ እቲ ተመን መጀመርያ ቅዱስ ሊቀ ነቢያት ሙሴ ቅርጽ ናይ ተመን ክትሕዞ እንተኮይኑ እንታይ ክገብር ኣለዎ ማለት እዩ እንሆ ድማ እቲ ሓፂን ወይ ከዓ እቲ ናሓሲ ኣብ ሓዊ ከኣቱ ኣለዎ ኣብ ሓዊ ኣትዩ ይቕጥቀጥ ማለት እዩ ተቐጥቂጡ ዳሕራይ እንታይ ይኸውን ማለት እዩ ምስ ተቐጥቀጠ እንሆ ድማ ሰጢሉ ቅርጽ ናይ ተመን ክሕዝ ይኽእል ማለት እዩ ስለዚ ተሃሪሙ ተቐጥቂጡ እንሆ ድማ ቅርጽ ናይ ተመን ይሕዝ ማለት እዩ ሓደ እቲ ቅርጽ ዝሰርሖ ዘሎ ተመን እቲ ዝናደፍ ተመን ኣይኮነን እቲ ዝነክስ ተመን ኣይኮነን እቲ ዝባላዕ ተመን ኣይኮነን ስለዚ እንታይ ደኣ እንተዳ ተባሂሉ እዚ ናሕሲ እዩ ንጹህ እዩ ማለት ስለዚ ነዚ ዝነገረና ዘሎ ማለት ናብቲ ናሕሲ ዝጠመተ ግን ይሓው ከም ዝነበረ ይነገረና ማለት ስለዚ እንታይ ማለት እዩ እናንተ ሓሲብና ናሕሲ ንጹህ እዩ ምንም ጽሩይ ማለት እዩ ስለዚ ንእሽተይ ድማ እንታይ ይብለና ማለት እዩ ብሓቂ እግዚአብሔር ኣምላኽና ወልደ እግዚአብሔር ኢየሱስ ክርስቶስ ድማ እንታይ ክገብር ከሎ ንሪኦ ማለት እዩ እንሆ ንጹህ ባህሪ ምዃኑ ምስጢር ማለት እዩ እንሆ ድማ እንታይ ማለት እዩ በዚ መሰረት እዚ ክንርዳእ ከለና ክንፈልጥ ከለና ዓብይ ፀጋ ዓብይ በረከት ይኸውን ማለት እዩ ስለዚ እንታይ ኢሉ እቲ ሓፂን ብሓዊ ተቐጥቂጡ ከም ዝኾነ ኩሉ እንታይ ማለት እዩ መሓዊ ኣትዩ ምቕጥቃጡ ድማ ናይ ወልደ እግዚአብሔር እንሆ ድማ ቅዱስ ቄርሎስ ከም ዝበሎ ማለት ሓውን ሓፂንን ወልደ እግዚአብሔር ኢየሱስ ክርስቶስ ማለት እንሆ ድማ ካብ ስጋና ስጋ ካብ ነፍሳ ነፍሲ ወሲዱ ካብ እመቤታችን ፍጹም ኣምላኽ ፍጹም ሰብ ዝኾነሉ ግዜ እንሆ ድማ ተዋህዶ እዩ ብዘይ ምትሕውዋስ ብዘይ ምልውዋጥ እምበለ ውላጤ እምበለ ትድምርት እምበለ ባዕዴ ዝብሉ ምስጢር ዝሓዘ እዩ ማለት እዩ ዘምሐወት ስለዚ ምእመናት ነዚ ዝነግር ምስጢር እዩ እቲ ቀንዲ ነገር ዝነግረና እሞ እግዚአብሔር ኣምላኽና መስተውዓለ ልቦና ከኣትለና ስለዚ እንታይ ኢሉ ተቐጥቂጡ ድማኒ እንሆ ድማ ናብቲ መስቀል ከም ዝሰቐለ ዝነግረና እዩ ማለት እዩ ስለዚ እዚ ድማኒ ወልደ እግዚአብሔር ኢየሱስ ክርስቶስ ንጹህ ባህሪ እንከሎ ቅዱስ እንከሎ ንጹህ እንከሎ ምንም ኣበር ነውሪ ዘይተረኽበ ካብ ኣፉ ዘይተረኽበ እንከሎ እንሆ ድማ ምእንታና ክብል በጃናህና ኣብ ዕፀ መስቀል ኣብ መከራ ከም ዝወዓለ ምስጢር ዝሕዝ ማለት እዩ ስለዚ ነዚ እዩ እቲ ዝነገረና ዘሎ እንሆ ድማ ሓፂን ከም ዝቕጥቀጥ ከም ዝህረም ኩሉ ወልደ እግዚአብሔር ድማ እንሆ ድማ ሰብዓ ዝኾኑ እሾኽ ኣኽሊለ እሾኽ ኣብ ርእሱ ተሰኺሉ ማለት እዩ 6666 ዝኣክል እንሆ ድማ መግረፍቲ ረኺቡ ማለት እዩ 19195 ዝኣክል ድማ ብዙሕ ዝኾነ በብዓይነቱ መከራ በብዓይነቱ ጭንቂ እንሆ ድማ ኣብ ወልደ እግዚአብሔር ኢየሱስ ክርስቶስ ብዙሕ ጭንቂ ብዙሕ ዝኾነ መከራ ኣውሪዶምሉ እዩ ስለዚ ነዚ ምስጢር ዝሓዘ እዩ ስለ ነገረ ስጋዊ ስለ ነገረ ምስጢረ ስጋዊ ዝነግረና እዩ ስለ ናይ እግዚአብሔር ኣምላኽና ሰብ ናይ ምዃኑ ምስጢር ዝነግር ማለትና እዩ ስለዚ እግዚአብሔር ኣምላኽ ድማ ኣብ ዕፀ መስቀል ውዒሉ ንዓና ፍጹም ከም ዘድሓነና ዝነግር ምስጢር ማለትና እዩ ይብለና እሞ ንሕና ድማ ክንስተውዕል ከም ዘለና ክንርዳእ ከም ዘለና ክንፈልጥ ከም ዘለና እዩ ዝነግረና ማለት እዩ እንሆ ድማ ቀፂሉ እንታይ ዝብል እንተዳ ተባሂሉ ክናገር እንከሎ እዚ በዚ ኣርወ ብርቲ እዚ ዝተሰርሐ ድማኒ እንሆ ድማ በዚ ናይ
ናሕሲ ማለት እንታይ ዝብለና እንሆ ድማ ኣቦታትና ጳጳሳት ዝሕዝዎ መስቀል ኣሎ ነስታሊ ዝብል መስቀል ኣሎ ማለት እዩ መስቀል ኣቦታትና ዝሕዝዎ ብሓቂ ንሱ ናይ ዝምሳሌን ምስጢርን እዩ ማለት እዩ ስለዚ በዚ ካብዚ ወሲዶም ኣቦታትና ሊቃውንቲ ነዚ ነገር ዝሕዝዎ ፍሉይ ዝኾነ መስቀል ተመን ዘለዎ ኣርወ ብርቲ ዘለዎ ነገር ርኢና ኣለና ማለት እዩ መዞም ኣሕዋተይ እንዳንገድቕ ነስተውዕለሉ ክንርድኦ ከም ዝግበአና እዩ ማለት እዩ እሺ እኔ እንኳን አማርኛ ብዙ አልችልም ግን ምን ነው ያለን በተመ ሙሴ ሰቀለ ለአርወ ብርት በገዳም በበረሃ ላይ ሙሴ አርወ ብርት በእንጨት ላይ እንደሰቀለ እንዲሁም ወልደ እግዚአብሔር በመስቀል ላይ ይውላል ብሎ ተናገረ ማለት ነው ይሄ ደግሞ ጻፊው ዮሐንስ ወልደ ነጎድጓድ ዮሐንስ አቡቅለምሲስ ነው የጻፈው በዮሐንስ ወንጌል ምዕራፍ 3 የሚገኝ ኃይለ ቃል ነው ማለት ነው ስለዚህ እግዚአብሔር አምላካችን እግዚአብሔር ነው ድማ ሙሴ አርወ ብርት ሰርቶ በገዳም ላይ እንጨት ላይ እንደሰቀለ ሁሉ እንዲሁም ወልደ እግዚአብሔር ስለኛ ብሎ እንደሚሰቀል ነው እንደሚገረፍ መከራ እንደሚደርስበት የተናገረ ሕያው ቃል እንደሆነ ማወቅ አለብን ማለት ነው ስለዚህ ምን ነው የሚለን በዛ ነው ብርት ለመስራት ማለት ነው